سامي أنتي زنبلاش أنتم بقى إيه إيش أنا واجد ميهون بين دم بيجير نبت الناطة ما الناطة أنا جت الناطة ቡናውን ዛሬ ከመጠጣት አልፈ ተወቀጠናለሽ በነገርሽ ላይ ታውቂያለሽ በፊት በሞቀጥ ብቻ ነበር ከቅርብ ጊዜ በኋላ ነው ወደ መፍጫት የተመጣው የትኛው ነው አላንቺ ሞር ሲባል የምሰማው የሆነ የሚወቀጥ ቡና ይጣፍጣል ከተፈጨው በላይ ልዩነቱ አይገባኝም በተለይ ነው ሶቅተው አይ የሆነትም ደግሞ ቡና ይሄ እንዴት ነው ሰፈር ውስጥ ግቢ ውስጥ ምናምን ነገር ስትሰሚው ራሱ ሲወቀጥ ቡና ጠጡ መባል አይተበቀበትም በቃ ሲወቀጥ ትመጣለህ ትገባለህ ተወቅጣል ይባላል አይሽ የኢኮኖሚ ዋልታ ብቻ ሳይሆን የማህበራዊ ትስስር ዋልታ ነው የቡና እዚህ የመጣ ነው ታዲያ ዛሬ ቡና ልንወቅጥ ብቻ አይደለም ብዙ ነገሮችን ጀማሪዎች አሉ ዞር ዞር ብለን ልናይ ነው የት ነው ያለነው 4 ኪሎ ነው እዚህ ደግሞ የመጣንበት አንድ ትልቅ ጉዳይ አለ በርካታ ወጣቶች ሰብሰብ ብለው እዚህ በተለይም ደግሞ በሀገር ውስጥ ብቻ እንዲሁም ደግሞ በእጅ ብቻ የተሰሩ ምርቶችን ይዘው ቀርበዋልና የእጅ ስራ ውጤቶች ገበያው ላይ እንዲስፋፉ ካለን ፍላጎትና ምኞት አንፃር እንዲሁም ደግሞ ወጣቶች ከመሆናቸው አንፃር በዛሬው በቻናል ዋን ገበያችን ይሄንን በእጅ ስራ ብቻ የተዘጋጀውን ኤግዚቢሽን ልንቃኝ መተናል በእጅ ስራ ላይ ያተኮሩ ውጤቶች በስፋት ይገኛሉ ከተወሰኑ ነጋዴዎችና አቅራቢዎች ጋር ቆይታ የምናደርግ ይሆናል ምን እንዳለ እናስጎበኛቸዋለን ቻናል ዋን ገበያ የቢዝነስ ፕሮግራማችን ተጀምሯል ማለት ደምላሽና ያልፋላሽ ሀገር አብረናችሁን ቆያለን ወደ ቅኝታችን ከመሄዳችን በፊት አንድ ፕሮግራም ብንጋብዛችሁ አንድ ፕሮግራምን ወደ እናንተ እናድርሳችሁ እልባት ከተባሉ የፋይናንስ ሶሉሽኖች ጋር በባለስራ ሰዓታችን ትንሽ ቆይታ አድርገን ነበር እልባት ሶሉሽንስ ምን እየሰራ ነው በተለይ ደግሞ ከፋይናንስ አካታችነት ጋር በተያያዘ የተለያዩ የፋይናንስ መረጃዎችም ይወጣሉ አገልግሎቶችም አሉ ግን አካታች ነው ወይ የሚለው ጥያቄ ነው በገጠርም ለሴቶችም ለወጣቶችም ምን ያህል ፋይናንስ ጋር የተገናኙ ነገሮች አካታች ናቸው የሚለውን የሚሰራ ድርጅት ነው የምናስጎበኛችሁ ይሆናል እልባት ሶሉሽንስ ጋር ባለሰራ ብዙ ጊዜ ይነሳል አይደለ የፋይናንስ አካታችነት የፋይናንስ ተደራሽነት የሚባል ነገር ይነሳል ለመሆኑ ይሄ ራሱ የፋይናንስ አካታችነትና ተደራሽነት ራሱ ምንድነው የሚለው የኔ ጥያቄ ነው ምንድነው የሚለው አካታች መሆኑ እሱን እንግዲህ በባለስራ ሰዓታችን መልስ የምናገኝ ይመስለኛል ነፃነት ራያ ባላለው የእልባት ሶሉሽን ስራ አስኪያጅ ነኝ እልባት እንግዲህ በአማርኛም በእንግሊዘኛውም አንድ አይነት ነው ትርጉሙን ያዝነው እልባት ማለት በአማርኛ መፍትሄ ማለት ነው ህብረተሰቡን ተደራሽ አካታች የሚያደርግ የፋይናንስ ስራ ህብረተሰቡን ተደራሽ አካታች የሚያደርግ የገበያ ትስስር የጤናም እዚህ ላይ ከፍተኛ ክፍተት ስላየን ለዚህ መፍትሄ የሚሆን ነገር ቴክኖሎጂ በመታገዝ ይዘን ስለመጣን እልባት ብለናል ይሄ እንግዲህ በአማርኛ እልባት ማለት መፍትሄ ወይም ደግሞ በእንግሊዘኛ ደግሞ ሶሉሽን ማለት ስለዚህ እልባት ሶሉሽን ስንለው እንግዲህ ለሁለቱም ለኢትዮጵያውም ለውጭም ትርጉም ይሰጣል ብለን ነው እልባት ሶሉሽን እንግዲህ በዋነኛነት አካታችነትንና ተደራሽነትን ማዕከል ያደረገ ቴክኖሎጂን በመጠቀም በተለይ ታች ዋና ህብረተሰቡን የፋይናንስ ህብረተሰቡን የኢኮኖሚ እንዲሁም ደግሞ የዋና የማህበራዊ አገልግሎቶች ተጠቃሚ እንዲሆን ማድረግ ነው ፓርቲኩላርሊ ኢኮኖሚ ይሄም እንግዲህ የምናስችለው አንደኛ እያንዳንዱ ህብረተሰብ በተለይ ተደራሽ ያልሆነውን ህብረተሰብ ግምት ውስጥ በመክተት የገጠሩን እንዲሁም ደግሞ የሴቶች ከዛ ባሻገር ደግሞ ሪፊጂዎችን ስደተኞችና ተፈናቃዮችን ጨምሮ ዋና ኢኮኖሚክ አክቲቪቲ አክሰስ እንዲያደርጉ ነው እነዚህ ኢኮኖሚ አክሰሶች እንግዲህ 3 ናቸው አንደኛው የፋይናንስ ተደራሽነት ነው ሁለተኛው የገበያ ትስስር ነው ሶስተኛው ደግሞ እንዲሁም ከጤና ጋር በተያያዘ ቴክኖሎጂን በመጠቀም ለህብረተሰቡ ተደራሽ ማድረግ ነው እንግዲህ ዋናው የእልባት ሶሉሽን አላማና ግብ እንግዲህ እልባት ሶሉሽን ከተቋቋመ እንግዲህ ወደ 10 ዓመት ሆነው ማለት ነው እንግዲህ እልባት ሶሉሽን በዋነኛነት ሲመሰረት ትልቅ ግምት ውስጥ ከቶት የገባው በተለይ ይሄ ኢኮኖሚካሊ ተደራሽነት አካታችነት በተለይ ቅድም ያነሷቸውን 3 አገልግሎቶች የፋይናንስ የገበያና በተለይ እነዚህ ላይ ያተኩሮ ተደራሽነት ከፍተኛ ክፍተት እንዳለ በመረዳት ይሄም በቴክኖሎጂ በማገዝ ቢሰራ ሊኖረው የሚችል ከፍተኛ ኢኮኖሚ ጠቀሜታ እንዲሁም ደግሞ የትልቅ ራሱን የቻለ የገበያና የቢዝነስ ኦፖርቹኒቲ
መሆኑን በመገንዘብ ይህንን ደግሞ ስራ በሰሩ ረጅም ዓመት ስራ በሰሩ ሰዎች ስለሆነ የተቋቋመው ይህን ክፍተት በመረዳት በዋነኛነት ይህንን ለማሳካት የተቋቋመ ድርጅት ነው። ተደራሽነትና አካታችነት በፋይናንስ በገበያ ትስስር ጋር በዚህ ረገድ ብንሰራ በሀገሪቷ ላይ በኢኮኖሚ ከፍተኛ ቴክኖሎጂ ተጠቃሚነትንም ከፍተኛ ሁኔታ ማሳደግ እንችላለን። በአጠቃላይ ደግሞ እንደ ቢዝነስም ቀደም በተደጋጋሚ ሲነሳ የነበረው የአካታች ቢዝነስንም ኢንትሮዲውስ በማድረግ ከፍተኛ የሆነ ኢኖቬቲቭ የሆነ አዋጭ የሆነ ቢዝነስ ነው ብለንም ታሳቢ በማድረግ ነው ወደዚህ የገባ ነው። ዋና እንግዲህ ቫልዩ ወይም ደግሞ ፒላር የምንለው ለእኛ ምሰሶ የምንላቸው የአካታችነትና ተደራሽነት የሚለው ትልቁ ኢኮኖሚ ውስጥ የምናመጣው ቫልዩ ነው። እንግዲህ ይህንን ቴክኖሎጂ በመጠቀም ነው። ከዚህ አንጻር ተደራሽ ስንል በአሁኑ ሰዓት ልባት ሶሉሽን በመላው ሀገሪቱ 12ቱም ክልሎች እንዲሁም ደግሞ ከተማዎች ዋና ዋና ከተማዎችን ጨምሮ በከፍተኛ ሁኔታ ተደራሽ ነው። ይህንንም ከረንትሊ በእያንዳንዱ የገጠር ኦልሞስት ወደ 700 በሚጠጉ ወረዳዎች የገጠር ወረዳዎች ጨምሮ በሁሉም ክልሎች በኦሮሚያ፣ በአማራ፣ በትግራይና በሌሎችም በደቡብ፣ ሶማሌ፣ አፋር፣ ቤንሻንጉል ሁሉንም ይህንን ባካተተ መልኩ ሁሉም ገጠር ላይ ተደራሽ ነው በአሁኑ ሰዓት። በዋነኛነት ደግሞ አካታችነት ጋር በተያያዘ አካታችነት እንግዲህ ቅድም ተደራሽነት ነው። ተደራሽ የምናደርግበት አንዱ ትልቁ እንግዲህ ቱላችን በየአካባቢው የልባት ሶሉሽን ተደራሽ ሊያደርጋቸው የሚፈልጋቸው እነዚህ የፋይናንስ ገበያ ትስስርና ጤና አገልግሎትን ተደራሽ ሊያደርጉ የሚችሉ አውትሌቶች ወይንም ደግሞ የሰርቪስ መስጫ ቦታዎችን በማቋቋም ነው። ቀጥታ እናቋቁማለን ሲባል ሳይሆን ምንድነው የምናደርገው በየአካባቢው የሚገኙ አነስተኛና ጥቃቅን ቢዝነሶችን የእኛን አገልግሎት እንዲሰጡ በቴክኖሎጂ በእውቀት በማስታጠቅ በየሰፈሩ የሚገኙ እነዚህ ስሞል ቢዝነሶች የእኛን ሰርቪስ ይሰጣሉ ማለት ነው። ከዛ ተጨማሪ ደግሞ ኮኦፕሬቲቭስ የሚባሉ አሉ፣ የህብረት ስራ ማህበራት በየገጠሩ ያሉ እነሱንም በቴክኖሎጂ በእውቀትና በቢዝነስ ሞዴል ኢኩፕ በማድረግ በየሰፈሩ የእኛን ሰርቪስ እንዲሰጡ ማለት ነው። እንግዲህ ውጤታማነት ስንል ቅድም ካስቀመጥናቸው 3 መመዘኛዎች ነው። አንደኛ ተደራሽ ነን ወይ? በጣም ተደራሽነታችን እየጨመረ ነው በአሁኑ ሰዓት ወይም በዋና ከተሞች ብቻ ሳይሆን በበርካታ የገጠር በተለይ ገጠር እንደዚሁም ደግሞ ስደተኞች ሪፊውጂ፣ ኢንተርናል ዲስፕሌስድ እነዚህ ተፈናቃዮች እንዲሁም ደግሞ ኢቨን ፒፕል ዊዝ ዲስኤቢሊቲ ጋር በተያያዘ በከፍተኛ ሁኔታ ተደራሽ እየሆነ ነው። በአሁኑ ሰዓት በብዙ በመቶ ሺዎች የሚቆጠሩ ተደራሽ ያደረግናቸው ህብረተሰብ ክፍሎች አሉ። እንዲሁም ደግሞ ሰርቪስ አውትሌቶች አሉ። እንግዲህ ከ20 ምናምን ሺህ በላይ የቦርሳ አገልግሎት መስጫ ፖይንቶች እነዚህ በየቀበሌው በየወረዳው በየገጠሩ አሉ ማለት ነው። ይሄ ተደራሽነትን አስችሎናል ማለት ነው። ሁለተኛ አካታችነት እንግዲህ ቅድም ተደራሽ አልተካተቱም የሚባሉ የህብረተሰብ ክፍሎች እንደ ስደተኛዎች፣ እንደ ሴቶች፣ ገጠር አካል ጉዳተኞች እነዚህን ሁሉ እንግዲህ ያካተተ ቅድም እንዳያችሁት በፕሮግራሙ ላይ ከፍተኛ የሆኑ ኢኖቬቲቭ የሆነ ቢዝነስ ኦሪየንትድ የሆኑ ሶሉሽኖች አምጥተን በከፍተኛ ሁኔታ በብዙ ሺዎች በመቶ ሺዎች የሚቆጠር አካታች አድርገን እየሰራን ነው ማለት ነው። ሶስተኛው እንግዲህ ቢዝነስ ሞዴል ነው። በዚህ አንጻር ስንሰራ እንግዲህ ፕሪንሲፕላችን ሰስቴናብል ቢዝነስ ሞዴል ኢን ዘ ሎንግ ተርም ነው። እንግዲህ ዛሬውኑ አትርፎ ዛሬውኑ አይነት ቢዝነስ ኢምፓክት እያመጣን መሰረት ያለው ማርኬት ክሬት እያደረግን የሚሄድ የዚህ ማርኬት ሲስተም ዴቨሎፕመንት አፕሮች ስለሆነ የምንከተለው በሱ ሪጋርድም ጥሩ እመርታ አለን ብለን እንወስዳለን ማለት ነው። ያሉት 10 ዓመት አሁን ከኛ ጋር በርካታ ፓርትነሮች አሉን። በሁለት እንክፈላቸው። ኮርፖሬት ፓርትነር የምንላቸው አሉ። እነዚህ ኮርፖሬት ፓርትነር እንግዲህ አገልግሎታቸው ተደራሽ እንዲሆን በእልባት ቦርሳ በኩል አገልግሎታቸው ለህብረተሰብ ተደራሽ እንዲሆን ማድረግ የሚፈልጉ ናቸው። እነሱ ባንኮች፣ ቴሌኮምን ጨምሮ ፖስታ ቤት፣ ሰፕላየርስ፣ የዕቃ አቅራቢዎች ምናምን ጨምሮ በእኛ በእነዚህ 20 ሺህ ምናምን በሚደርሱ እያንዳንዱ ሰፈር ላይ መድረስ የሚፈልጉ እነሱ ኮርፖሬት ናቸው። እነሱ እንግዲህ በየጊዜው ፓርትነርሽፕ እየፈረም እያሳደግን እንሄዳለን። ሁለተኛ ደግሞ የቦርሳ አውትሌት ሆነው የቦርሳ ሰርቪስ ፖይንት ወይም የቦርሳ አገልግሎት መስጫ ሆነው መስራት የሚፈልጉ ቅድም ያልኩሽ 2 ግሩፖች አሉ። ስሞል ቢዝነሶች በየሰፈሩ ያሉ ካፌ ሊሆን ይችላል፣ ሱቅ ሊሆን ይችላል፣ ገጠር ላይ ወፍጮ ቤት ሊሆን ይችላል፣ ፋርማሲ ሊሆን ይችላል። ኦል ዲስ እነዚህ ደግሞ ቀጥታ እዛ ታች ድረስ የዘረጋ ነው። እያንዳንዱ ገጠር ቀበሌ ላይ የዲጂታል አክሰስ ፓርትነር የምንላቸው ከቴክኒክና ሙያ የተመረቁ አብዛኞቹ ሴት የሆኑ በየሰፈሩ የኛ አምባሳደሮች አሉ።
በእነሱ በኩል አፕሮች ሲያደርጓቸው ቀጥታ ይህንን አውቀው የዚህ የቦርሳና የእልባት አገልግሎት መስጫ ማዕከል በመሆን ለራሳቸውም ገቢ ቢዝነስ ሜክ የሚያደርጉበት ኮሚሽን የሚያገኙበት መሆን የሚችሉ በዚህ መልኩ ያገኛሉ። ከዛ ባሻገር ነፃ የሆነ የስልክ መስመር ወይም ደግሞ 6061 የሚባል ነፃ የመስመር አገልግሎት አለ። ቀጥታ እዛ ላይ ደውሎ አክሰስ ማድረግ ይችላሉ ይህን ኢንፎርሜሽን። ከዛ ባሻገር እንግዲህ ሌሎች በርካታ የሆነ በየአካባቢው ቅድም ያልኩሽ ከ10,000 በላይ የሚደርሱ ዲጂታል አክሰስ ፓርትነር ወይም ደግሞ የቪሌጅ አምባሳደር በየገጠሩ ስላሉ በእነሱም በኩል እነዚህን መረጃዎች ማግኘት ይችላሉ። እልባት እንግዲህ ትልቁ ህልሙ በዋነኛነት በአፍሪካም ደረጃ ሞዴል የሆነ በአካታችነቱና በተደራሽነቱ የሚታወቅ በዋነኛነት የፋይናንስና የገበያ አስቻይ ካምፓኒ መሆኑ በአሁኑ ሰዓት በሀገሪቷ ከፍተኛ ሞዴል የሆነ ሆኗል። ይህንን ሞዴል የሆነ ስራችን ሙሉ ለሙሉ በሁሉም ቦታዎች በስፋት አካሂደን በርካታ ህብረተሰቦች ላይ በርካታ እነዚህ ያልናቸው ሴቶች፣ ገጠር፣ ሪፊጂ ላይ ኢምፓክት አምጥተን ሞዴል የሆነ ካምፓኒ በመሆን በአፍሪካ ደረጃ ይህን ሞዴል የሆነ አሰራር ሙሉ ለሙሉ ደግሞ በሁሉም የአፍሪካ ሀገሮች ላይ እነዚህ የኛ ቤስት ፊት የምንላቸው ጋር ኤክስፓንድ አድርጎ ኢምፕሊመንት ማድረግ ነው። እንግዲህ ይሄ ነው ቀጣይ እንግዲህ እቅዳችን ማለት ነው። ቡና ነው የምለው እንደ ፊስ ማስክ ነው ያገለግላል። እርድ ነው ይሄ ደግሞ ኮፊ ነው። እንትኑ ያምራል እና ጃሩ በጣም ነው የሚያምረው። ጨምቁ ላይ ቡና ዘይት አለ። ምን ላድርገው? ከኮፊ ብቻ የወጣ ነው። ለፐፊ አይል፣ ሪንክልስ፣ ለዳርክ ልቀባው። የእውነት ስትቀምሰው እንዴት ነው? ስታሸተው እንዴት ነው? አይ ቡና ስለምወድ ኮፊ ምንም ነገር በኋላ ትሰጭኛለሽ። ቡና እያልኩ ይሄ ደግሞ የጥሬው ገና ቡና ሲታጠብ ያለሽ ሽታ። እናመሰግናለን በጣም በርቺ። ቻናሏን ገበያችን እንደቀጠለ ነው። በቻናሏን ቴሌቪዥን ወደ ቀጣዩ ጉዳያችን ደግሞ ላሳልፋችሁ ነው። የዛሬ አዲስ ጉዳያችን ጉርሻ ነው። በዚህ በጉርሻ ሰዓታችን ዛሬ ስለ ብሎክቼን ልናወራ ነው። ብሎክቼን ብዙ ቦታዎች ላይ ሲወራ ሰምታችሁ ታውቃላችሁ። ብሎክቼን ራሱ ምንድን ነው? ብዙዎች ብሎክቼን ሲሉ እንሰማለን እና ዛሬኛ ብሎክቼን ምንድን ነው የሚለውንና ለምን ይጠቅማል የሚለውን በስፋት ልንነግራችሁ ወደናል። በጉርሻ ሰዓታችን ብሎክቼንን ተከታተሉ። ተመልሰን እንመጣለን። ሌላ የሚያምር ነገር ይሄ አንቺ በጣም ነው የሚያምረው። አረ ኤክስፐርት ትሬኒንግ ኢንስቲትዩት በ2025 ከተቋቋመ ኒርሊ 1 ዓመት ሆኖታል። ብሎክቼን ሰፊ ነው። ቴክኖሎጂ ዲሴንትራላይዝድ ሲስተሞች አንድ ላይ የሚደረግበት ቴክኖሎጂ ነው። ይህንን ብሎክቼን በተለያዩ ዘርፎች ላይ መጠቀም ይቻላል። በፋይናንስ ኤቭሪ ቴክኖሎጂ ላይ መግባት የሚችል ነው ማለት ነው። ግን በዋናነት ምንድነው ብሎክቼን ኢትስ ላይክ ዲሴንትራላይዝድ ሲስተም። አጠቃቀሙ በደንብ እውቀት ይጠይቃል። እውቀት ነው ከሚጠይቁ ሴክተሮች ናቸው። ቢኮዝ ብሎክቼን ላይ ሴንትራላይዝድ የሆነ ነገር ስለሌለ ለእያንዳንዱ ነገር ያ ሰው ነው ኢንዲቪዥዋል ነው የሚጠየቅበት። ስለዚህ እውቀት በደንብ ይጠይቃል። ጠቃሚም ነው። ለምሳሌ ብሎክቼን ላይ አንድ ትራንዛክሽን ከተከናወነ ወደኋላ መመለስ አይችልም። ስለዚህ which is excellent way of keeping things ማለት ነው። ሪል ነው፣ እንደ አሻራ ነው። አሻራ ከተቀመጠ ወደኋላ አይመለስም። ያን ቴክኖሎጂ ለተለያዩ ነገሮች መጠቀም ይቻላል። አይ ቲንክ ለምሳሌ የመሬት ካርታ ኦር ብዙ ነገሮች ላይ ዱፕሊኬት የመሆን ነገሮች አይኖሩም ማለት ነው። አንድ ያ ነገር ከተጻፈ በጥንቃቄ ይፈልጋል። ወደ ፋይናንሱ ስንመጣ በጣም ጥንቃቄ ይፈልጋል።
ሌላው ሴክተር ግን አይ ቲንክ እንደ ሀገርም አይ ቲንክ ብዙ እየተጠቀምንበት ምናምን ነገር ይመስለኛል። አሁን ላይ የጀማመሩ ነገሮች አሉ። ብሎክቼን ብዙ ሀገራት አዶፕት ማድረግ ጀምሯል። አሁን ላይክ ሁሉም ሀገር በዚህ ጉዳይ በኤአይ እና በብሎክቼን ኤርሊ ስቴጅ ላይ ነው ያለው። ቢኮዝ አዶፕሽን ይፈልጋል እንዳልነው ላይክ ዲሴንትራላይዝድ ነገር ስለሆነ ሬጉሌት ለማድረግ ይከብዳል። ቢኮዝ ዛት አይ ቲንክ እንደ ዓለም ነው ላይክ ኤርሊ ያለ ቴክኖሎጂ ነው። ግን ደግሞ ሁሉም ሀገራት በጣም በትኩረት እየሰሩበት ያሉ እና ፊውቸርም ነው ብሎክቼን። ብሎክቼን ቴክኖሎጂ ነው ቢትኮይን የሚጠቀምበት ማለት ነው። ዋን ኦፍ አፕሊኬሽን ኦፍ ኢት ኢዝ ቢትኮይን ያ ብሎክቼን ማለት ነው። ብሎክቼን እንዳለው በጣም ሰፊ ነው። ከዛ ውስጥ ቢትኮይን የሚጠቀመው ቴክኖሎጂ የብሎክቼንን ቴክኖሎጂ ነው የሚጠቀመው ማለት ነው። ያኛው የብሎኮች ስቶሬጅ የሚደረጉበት ቢትኮይኖቹ በብሎክቼን ቴክኖሎጂ ነው። ቢትኮይን ኢዝ ስሞል ፓርት ኦፍ ዘ ብሎክቼን ዋት ብሎክቼን ካን ዱ። በጣም ትልቅ ደረጃ ደርሷል ብዬ ምናምን አላስብም። አሁን ግን ያው በትንሹ ሰው በተለይ የወጣቱ ጄኔሬሽን ምናምን እየተረዳው ያለ ይመስለኛል። በገቨርንመንት ዙሪያም አይ ቲንክ አንድ ነገር አፕላይ ለማድረግ የሆነ ሙከራ ያሉ ነገሮች ይመስለኛል እና ያን ትልቅ የሚባል አይደለም፣ ግን ተነሳሽነቶች አሉ። we are trying to cope up ግን at the end of the day ኤአይ እና የብሎክቼን ነገር የሚቀርልን ነገር አይደለም። የግድ we have to adopt and use it። ብሎክቼን እንግዲህ ብሎክቼን አፕሊኬሽኖቹ ብዙ ነው ብለናል። ከዛ ውስጥ በጣም ጥንቃቄ የሚፈልገው ያው ፕሮባብሊ የፋይናንሱ ሳይድ ነው። ፋይናንሱ ላይ እንግዲህ ህጎቹ ማንበብ አለባቸው። ለምሳሌ ሀገራችን ምንድን ነው የሚፈቀደው ህግ ምንድን ነው የማይፈቀደው ያ ነገሮች ማወቅ አለባቸው። ቢኮዝ ከህግ አለማወቅ ከህግ ተጠያቂነት እንትን አይልም። እነዚህ ነገሮች ሞር ኦፍ አፕሊኬሽን አሁን ላይ ያሉት አሁን እነ ዱባይ ምናምን ያሉ ሀገራቶች ፕሮፐርሊ ሬጉሌት ስላደረጉት በብሎክቼን ያሉትን አሴቶች ምናምን መጠቀም ምናምን ጀምሯል። እኛ ሀገር ግን ገና ነው። ስለዚህ በተለይ በፋይናንስ መጠቀም ጀምረናል ኦፊሻሊ የሚለው ነገር ስለሌለ ሰው ያው ጥንቃቄ ቢያደርግ ሞር እውቀቱ ነው እንጂ የመንግስትን አቅጣጫ ቢያዳምጥ ጥሩ ነው። ሲምፕሊ ስካም ለመደረግ እድሎች አሉ። ሁለት ደግሞ ኦፊሻሊ ገቨርንመንት ያው እንትን ስላላለ ሞር እውቀቱ ላይ ፎከስ ማድረግ ከዛ በኋላ ከሚመጡ ፖሊሲዎች ጋር ራስን አፕዴት ያደረጉ ቮን ማድረግ ማለት ነው። ለወጣቱ ትልቅ ጠቀሜታ ያለው ይመስለኛል። ግን ዋናው ነገር ምንድነው ያው ከፖሊሲ ጋር የሚሄዱ ናቸው። ያ የምትኖሩበት ሀገር ሬጉሌሽኖቹን በዛው ልክ መሄድ አለባቸው። those things are very important። በተረፈ ግን ትልቅ ነገር ነው። ለምሳሌ because of blockchain አንድ ሰው የዩኤስ ስቶክ ሊያገኝ ይችላል። የተወሰነ ቱከን ምናምን ተቀይሮ መግዛት ይችላል። ለጥቂት ሰዎችና ሀገራት አክሴስ የተደረጉ ነገሮችን any individual or ዜጋ አክሴስ የሚያደርግበት ሁኔታ አለ because of blockchain። ያ አድቫንቴጆች አሉት እና ግን ያው ወጣቱ ሞር እየተማረ እየተረዳ ምናምን ሲመጣ በዛ ላይ ብዙ ነገር እየተረዳ ምናምን ይበጣል ብዬ አስባለሁ። ብዙ ነገሮች ሴንትራላይዝድ ነበሩ። አሁን አይተን ከሆነ ብዙዎቹ ሶሻል ሚዲያዎች ፌስቡክ፣ ኢንስታግራም፣ ዩቲዩብ ዩዥዋሊ ዛር ሴንትራላይዝድ። አሁን ግን ከሴንትራላይዝ ወደ ዲሴንትራላይዝድ ማን እየመጣ ነው። ሰው ፊውቸር ላይ ሜቢ የሚቀጥለው ፌስቡክ በብሎክቼን ተጠቅመው ሰው ማንንም ሀገር ኦን የሚያደርገው ዲሴንትራላይዝድ የሆነ ፌስቡክ ይመጣል ኦር ኢንስታግራም ኦር ሌላ አይነት ነገሮች ብዬ እጠብቃለሁ። በትንሹ ቴሌግራም ይሄን ነገር ይጠቀማል። ዛት ዌይ አይ ቲንክ ታማኝ ከሆኑ የማህበራዊ ድረገጾች ምናምን አንደኛው ነው። እንደዚህ አይነት ብዙ ይመጣሉ ያስባለሁ። ብሎክቼን ጋር ተያይዞ ብዙ ፈጠራዎች ፊውቸር ላይ ይመጣሉ። ያ ነገር ላይ ወጣቱ ነው ዲቨሎፐር በመሆን የብሎክቼን ዲቨሎፐር አፖችን በመስራት በእነዚህ የሚመጡትን አሴቶች ፋይናንሻል አሴቶች ኦን በማድረግ አኮርዲንግ ቱ ካንትሪ ሬጉሌሽን የተሻለ ሊያደርገው ይችላል ብዬ አስባለሁ። ጥሩ ነገር ነው። እንደ ሀገር ላይክ ኤርሊ ላይ ያለ ነው ኤአይ ብሎክቼን ብዙ እንትን ያለደና አድቫንቴጅ ካለን ሴክተሮች ናቸው ያልጣለን ኤሪያ ነው። አመሰግናለሁ በጣም። ዛሬ እንግዲህ ይሄን አፕ በጣም ዲቴይልድ ኮርሶች ናቸው አፓችን ላይ ኤክስፐርት አፕ ብላችሁ ፕሌይ ስቶርም አፕ ስቶርም ላይ ያለና አውርዳችሁ መጠቀም ትችላላችሁ። እዛ ላይ በጣም ዲቴይልድ የሆነ ኮርሶች ፒዲኤፍ ቪዲዮዎች ተቀርተው እዛ ላይ ያሉ በጣም በጎበዝ መምህራኖች
ስለዚህ እዛ ላይ የካፒታል ማርኬት ኮርሶች መውሰድ ይችላላችሁ። የፎሬክስ፣ የትሬዲንግ እንዲሁም የሳይበር ሴኩሪቲ እና የብሎክቼን ኮርሶችን መውሰድ ትችላላችሁ። ሶ ተጠቀሙበት። ኢዝ ቬሪ ጉድ ፕላትፎርም እና ዛት ወይ ሁሉም ሰው ጋር ተደራሽ መሆን ይችላል። ኢንፐርሰንም ደግሞ እንደ ኮርፖሬት ኦር ኢንዲቪጁዋል መማር ፈልጉ ደግሞ ትምህርት ቤት አለን ኢንፐርሰን ወሎ ሰፈር ነው ያለው። ያው ዌብሳይታችን ላይ ሪሶርስ ወስዳችሁ መታችሁ መማር ትችላላችሁ እና አሁን እየመጣ ካለው ቴክኖሎጂ ጋር ያው ራሳችሁን አዶፕት አድርጉ። ፋይናንስ ለአንድ ወጣት ለአንድ ሀገር ኢዝ ቬሪ ኢምፖርታንት። ፋይናንስ ላይ ሚስ ያደረገ ጀነሬሽን ያው እንግዲህ ብዙ ኮፕ ማድረግ ይከብደዋል እና ሶ ፋይናንስ ኢትስ ጉድ አይ ቲንክ ኢዝ ቬሪ ኢምፖርታንት ፎር ኤቭሪዋን። ተማሩበት ነው የምንለው እና አመሰግናለሁ። ለምንድን ያገለግላሉ? አሁን እነዚህ ጌጣጌጥ ማስቀመጫ ያማምራሉ በጣም። ጥፍር ቀለም የሚመስሉ ነገሮች ናቸው ያሉት። የእጅ ስራ ውጤቶች በስፋት ይገኛሉ እዚህ ቦታ ላይ። ዞር ዞር እያለን ነው፣ ያምራሉ በጣም። እዛ ጋር ደግሞ እንደምትመለከቱት መንጣፎች እና ጠረጴዛዎቻችን ላይ የምንጠቀማቸው የተለያዩ አክሰሰሪዎች አሉ። ስንት ናቸው ብለን ዋጋቸውን እናጣራ፣ እንመልከት። እንዴት ነሽ? ሰላም ነው? ሰላም እንዴት ነሽ? ምንድናችሁ? ማናችሁ? ምን ይዛችሁ መጣችሁ? በጣም ያማምሩ ነገሮች አሉ። አዲስ ባምቡ እንባላለን። የኛ ምርቶች የቃጫና የቀርከሃ ምርቶች ሲሆኑ እሷ የያዝሻት እንግዲህ ኦርጋናይዚንግ ባስኬት ናት። ቤት ውስጥ የምትፈልጊያቸውን ነገሮች ሰብስበሽ ለማስቀመጥ ከትንሽ ሳይዝ እስከ ትልቅ ሳይዝ አለ። ያው እዛ ጋር ማለት ትላልቅ ሳይዞች ምንጣፎች ደግሞ አሉ። እንደዚህ ከቃጫ የተሰሩ ምንጣፎች ሙሉ ለሙሉ የቃጫ ናቸው። እነዚህ ቀለም ብቻ አቅልመናቸው ነው። እነዚህ ደግሞ ቀርከሃ ባስኬቶች ናቸው። እነዚህ የምታያቸው ልክ አሁን እንዳሳየሁሽ የቃጫ ብዬ እንደነገርኩሽ ማለት ነው። ኦርጋናይዚንግ ናቸው፣ ማስቀመጫዎች ናቸው። ሰው በሚያዘን በራሱ በሚፈልጉት ሳይዝም እንሰራላችኋለን፣ በሚፈልጉት ከለርም እንሰራላችኋለን። ቀርከሃውን አቅልመን ማለት ነው። አሪፍ። ይሄ የተፈጥሮ ቀለሙ ላይ አቅልመን ማለት አሁን ይሄ የተፈጥሮ ባምቡ ከለር ነው፣ ምንም ነገር ያልነካው ነው። እዚህ ጋር የምታያቸው ከለር ያላቸው ናቸው። ለምሳሌ ይሄ ኦኬ። እሺ ዋጋቸውን እንመልከት። እሺ ወደ ዋጋቸው ስንመጣ ከትንሹ ከ1500 ብር ጀምሮ እስከ እንደየሳይዙ ፕራይሱም እየተለቀ ይሄዳል ማለት ነው። ከ1500 ብር ጀምሮ ምንጣፍ ደግሞ ከ2500 ብር ጀምሮ እሱንም እንደነገርኩሽ እንደየሳይዙ እየተለቀ ይሄዳል። ሰው በሚፈልገው ሳይዝ እንሰራላቸዋለን። ይችኛውስ የቀርከሃ ሲሆን ቀርከሃም ሲሆን እንደዛው ከ1500 ብር ጀምሮ አላቸው። ሳይዝ ነው እንጂ የሚለያዩት ማይሚን የምርት እንትናቸው ነው እንጂ የሚለያዩት አንድ አይነት ነው። ሳይዛቸው እንደየሳይዙ ይለያያል ማለት ነው። እንደየሳይዙ ዋጋው ይለያያል። እነዚህ ቴብል ማት ይባላሉ። ሜቢ ሬስቶራንት ላይ ምናምን አይተሻቸው ከሆነ ከሰሃን ስር እንደዚህ አይነት ማስቀመጫዎች ናቸው። ቀርከሃ ናቸው። ቀርከሃውን አቅልመነው ነው ቀለም ተቀብቶ ቀርከሃ ነው። እንትን ነው የሆነ ልስልስ ያለ ነው። ይለሰልሳል። ሞር እየተጠቀምሽው ስትሄጂ ባስ እየለሰለሰ ይሄ ትንሽ ራፍነስ የሚለው ድራፍ የሆነው ነገር ደግሞ እየጠፋ ይሄዳል ለተጠቀምሽ ቁጥር ማለት ነው። ያው ቀርከሃ እንደምታውቂው ውሃም ይቋቋማል። ስለዚህ ምግብ ቢንጠባጠብ ትንሽ ቢቆሽሽ ምናምን ነገር የሚታጠብ ነገር ነው። ከስንት ጀምሮ ያገኛሉ ሰዎች ይሄንን? እነዚህ ከ2000 ብር ጀምሮ አለ እና እንደየጠረጴዛው ብዛት ነው የምንሸጠው። የ4 ጠረጴዛ የ6 የ8 እያለ ይሄዳል። ይሄኛው የ4 ነው። ያው እሱ የ4 ነው። ስለዚህ የራነርም አለ። እነዚህ ራነር ማለት ደግሞ የቴብል መሀል ላይ 2 ሜትር እና ዳይኒንግ ቴብል ላይ ማለት የሚደረግ እንደዛም አለ። እነዚህ ናፕኪን ሪንግ መያዣዎች ናቸው። ያው ካልቸሩን የጠበቀ ነገር ለማድረግ ነው እና ደግሞ ምንም አይነት ማሽን አንጠቀምም። ስትሰሩ በእጃችሁ ነው? ሙሉ ለሙሉ በእጅ ነው የሚሰራው። ምንድን ነች ለየት ያለች? እሱ ናፕኪን መያዣ ነው። እንደዚህ ናፕኪን ማስቀመጫ ናቸው። ስንት ናቸው እነዚህ? በፍሬ ነው የሚሸጡት ወይስ? አይ ሙሉ ነው። እሱ አሁን ለ8 ጠረጴዛ የሚሆን ነው። እቺ ለ6 ጠረጴዛ የምትሆን ናት። እቺ 1000 ብር ናት። እቺ 800 ብር ናት። ይሄኛው 800 ይሄኛው 1000። አሪፍ። ትላልቆቹ መንጣፎች ስንት ሜትር ነው አሁን የትልቁ? ይሄ 3 ሜትር በ2 ሜትር ነው። ይሄኛው እሺ። የምንሰራው ያው እንጨት ወጥረን ስለሆነ
ከ3 ሜትር ከ20 በላይ አይሄድልንም። ሞክረናል። ያው ምንም አይነት ማሽንም ስለማንጠቀም እስከ 3 ሜትር ከ20 ድረስ እንሄዳለን። በዛ መሀልም የሚጠብም የሚሰፋም እንሰራለን። ስለዚህ መንጣፎቹን ከ1500 ጀምሮ ማግኘት ይቻላል። ከ2500 ጀምሮ መንጣፎች አሉ። አሪፍ፣ በጣም እናመሰግናለን። አንቺን ማግኘት የሚፈልጉ ሰዎች የት ያገኛቸዋል? እኛን ማግኘት የሚፈልጉ ኢንስታግራም ላይ እና ቲክቶክ ላይ አዲስ ባምቡ በመባል እንገኛለን። አካውንታችን አዲስ ባምቡ ነው የሚለው። ስለዚህ እዛ ላይ የምትፈልጉትን የቀርከሃና የቃጫ ምርት ማግኘት ከፈለጋችሁ ቴክስት አድርጉልን። በጣም እናመሰግናለን። ያው ተመልካቾች በዛሬው የስንት ገባችን ከቤት የምንጠቀማቸው መንጣፎች ጀምሮ እንደዚህ አይነት ለጠረጴዛዎቻችን የምናስቀምጣቸው እቃዎችን ተመልክተናል። ጉብኝታችን የሚቀጥል ይሆናል። ቴንኪው። አመሰግናለሁ። የሸክላና ሸክላ ውጤቶች እንዴት ነሽ? ደህና ነሽ? አለን። በጣም ነው የሚያምረው ይሄ ነገር። ሸክለኛዋ ነሽ ወይንስ ቀለም ቀቢዋ ነሽ? ቀለም ቀቢዋ። ክታብ እንጂ ያምራል ክታብ ስሙ። ብዙ ሰው ክታብ የሚለውን የሚያውቀው በኔጌቲቭ ላይክ ክታብ ማለት ግን ባይንድ ማድረግ ማያያዝ። ስለዚህ we want ካልቸራሉን ከኤቭሪዴይ ዌራብል ኤንድ ዩዘብል ጋር ባይንድ ማድረግ ነው። ግርላክ እሺ፣ ምንም ማለት ተመልካቾቻችን፣ ወደ ቀጣዩ ጉዳያችን ላሳልፋችሁ። የመረጃ ሰዓታችንን ነው የምትመለከቱት። ከሰሞኑ ከአሜሪካ የተሰማ አንድ አስገራሚ ጉዳይ አለ። በተለይም ደግሞ የዚህ የስጋ ምርት ዋጋ ከአለፉት 70 ዓመታት በኋላ ለመጀመሪያ ጊዜ የዋጋ ጭማሪ እንዳደረገ ሰምተናል። የዚህም ደግሞ ዋነኛ ምክንያቱ የከብቶች መመናመን ነው ተብሏል አሜሪካ ውስጥ። በሌላ በኩል የአሜሪካው ዶላርና ዩዋን ከፍተኛ ፉክክር ውስጥ መግባታቸው ሰሞኑን እየተዘገበ ነው። በዋናነት ደግሞ የዚህ ምክንያቱ አብዛኞቹ የአፍሪካ ሀገሮችና የቻይና አጋሮች ወደ ዩዋን ፊታቸውን እያዞሩ እንደሆነ ጭምር ሰምተናል። እነዚህና ሌሎች የቢዝነስ መረጃዎችን ደግሞ ማሌት ደመላሽ አዘጋጅታቸዋለች። ተከታተሉ። በ2018 ከማዕድን ወጪ ንግድ ከ5.7 ቢሊዮን ዶላር በላይ ገቢ መገኘቱን የማዕድን ሚኒስቴር አስታወቀ። ይህ የተገለጸው የማዕድን ሚኒስቴርና ተጠሪ ተቋማት የ2018 በጀት ዓመት የዕቅድ አፈጻጸምና የ2019 በጀት ዓመት ዕቅድ ግምገማን ባካሄዱበት ወቅት ነው። በዚህም ከኩባንያዎችና ከባህላዊ ወርቅ አምራቾች 44ቱን ወርቅ ማምረት የተቻለ ሲሆን ከዚህ ውስጥም 5.65 ቢሊዮን ዶላር ገቢ መገኘት ተችሏል። ከዚህ በተጨማሪም ዘርፉ ለ271 ሺህ በላይ ሰዎች ቋሚ የስራ ዕድልን መፍጠር የቻለ ሲሆን በኢንቨስትመንት ፍቃድ አሰጣጥና ተኪ ምርቶችን በማምረት ረገድም ውጤት መመዝገብ እንደተቻለ ተመላክቷል። የኢትዮጵያ ፖስታ በ2018 በጀት ዓመት 3.8 ቢሊዮን ብር ገቢን ሰበሰበ። ተቋሙ እንደተናገረው በ2018 በጀት ዓመት 3.8 ቢሊዮን ብር ገቢ ያሰበሰበ ሲሆን ይህም ካለፈው በጀት ዓመት ጋር ሲነጻጸር የ30 በመቶ እድገትን ያሳየ ነው። ከተመዘገበው ከፍተኛ ገቢ በተጨማሪ ተቋሙ በሌሎች የአፈጻጸም መለኪያዎችም ስኬታማ ዓመትን አሳልፏል ተብሏል። የኢትዮጵያ ፖስታ ዋና ስራ አስፈጻሚ ዳግማዊ ኃይልዬ እንደተናገሩት አዲሱን የስትራቴጂክ ፕላን ሙሉ በሙሉ ለመተግበርና የ2019 በጀት ዓመት እቅዶችን ለማሳካት ጠንካራ አመራር እና የሰራተኞች የተቀናጀ ርብርብ ወሳኝ መሆኑን ገልጸዋል። የኢትዮጵያ ኤሌክትሪክ አገልግሎት በ2018 በጀት ዓመት 118.9 ቢሊዮን ብር ገቢን አገኘ። ይህም የዕቅዱን 103 በመቶ ያሳካበትና ካለፈው ዓመት ጋር ሲነጻጸር የ88.4 በመቶ እድገት ያስመዘገበበት መሆኑን አስታውቋል። በበጀት ዓመቱ 664505 አዳዲስ ደንበኞችን በማገናኘት ከፍተኛው ቁጥር የተመዘገበ ሲሆን አጠቃላይ የደንበኞች ቁጥርም 5.8 ሚሊዮን በላይን አልፏል። ይሁን እንጂ የመሰረተ ልማት እርጅና፣ የግብዓት እጥረት እንዲሁም የኃይል ስርቆት አሁንም ዋና ዋና ተግዳሮቶች ሆነው ቀጥለዋል። በአሜሪካ የበሬ ስጋ ባለፉት 70 ዓመታት ታይቶ በማይታወቅ ሁኔታ በከፍተኛ ደረጃ ላይ መድረሱን የአሜሪካ ግብርና ሚኒስቴር አስታወቀ። ለዚህም የዋጋ ጭማሪ ዋነኛ ምክንያት በሰሜን አሜሪካ የታየው ቀጣይነት ያለው ከባድ ድርቅ የግጦሽ መሬቶችን በማድረቁ ሳቢያ በሀገሪቱ ያለው አጠቃላይ የከብት መንጋ ቁጥር ላለፉት 70 ዓመታት ታይቶ በማይገኝ መልኩ ወደ 86.2 ሚሊዮን ዝቅ ማለቱ እንደሆነ ተገልጿል። በዚህም ምክንያት ከብት አርቢዎች እንስሳቶቻቸውን ያለ እድሜያቸው ለመሸጥና ለማረድ ተገደዋል። በተጨማሪም የነዳጅ የመኖና የትራንስፖርት ወጪዎች በከፍተኛ ሁኔታ መጨመራቸው አርቢዎች አዳዲስ ከብቶችን በፍጥነት እንዳያረቡ ትልቅ እንቅፋት ሆኖባቸዋል። የዘርፉ ባለሙያዎች እንደሚናገሩት እንደ ዶሮ ወይም አሳማ ሳይሆን የበሬ እርባታ ረጅም ዓመታትን የሚወስድ በመሆኑ ይህ የስጋ ዋጋ መናር ለሚቀጥሉት ጥቂት ዓመታት ሊቀጥል እንደሚችል ይገመታል።
ደግሞ ብለሽ ስዕል ላይ ብለሽ አይደለ? እሺ እንዴት ነበር ቆይታ? በጣም አሪፍ ነበር። ምን የተለየ ነገር አየህ? ወጣቶቹ በጣም ደስ ይላሉ። አሪፍ ነገሮች ይዘው መጥቷል። በእጅ የሚሰሩ በርካታ ለቤት በተለይ ለቤት ማስዋቢያ የሚሆኑ በርካታ ነገሮችን ተመልክተናል። እኔ ደስ ያለኝ ምንድነው ወጣቶቹ የራሳቸውን ገቢ ራሳቸው እየፈጠሩ ነው እና እኛም በቻናሏን ገበያችን ይህንን ነው በደንብ ማበረታታት የምንፈልገው። በደንብ ደግሞ ጤናህንም ቤትህንም የምጠብቅባቸው በእጅ የተሰሩ ነገሮች በጣም በብዛት ይገኛሉ። እንደዚህ አይነት ቦታዎችን ብታዘወትሩም ብለን እንመክራለን። ቻናሏን ገበያችንን በዚህ ልናበቃ ነው። የዚህን ሳምንት የቻናል ዋን ገበያ የቢዝነስ ፕሮግራምን የአልፋር አሻገርና ማሪስ ደመላሽ ይዘን መተን ነበር። የምትወዷቸው የቻናል ዋን ቴሌቪዥን ፕሮግራሞች ይቀጥላሉ። ቸር ቆዩ። ይዘነው ብንሄድ